እስቲ አንድ ታሪክ ልንገራችሁ ዛሬ። አንድ ጊዜ ከሜክሲኮ ታክሲ ሊይዝ ወክ እያረኩ እያለ በጣም ብዙ ሰዎች ተሰብስበው ከበው ጥቅጥቅ ብለው መሀል ላይ ምን እየተደረገ እንደሆነ እንኳን አይታይም እና በጣም ብዙ ሰው የተሰበሰበው እዛ መሀል ላይ የሚደረገውን ነገር ለማየት ሳልፍ እንደዚህ ቀና ብዬ ከሰው ቁመት በላይ ተንጠራርቼ ሳይ መሀል ላይ አንድ ሰው ሁለት እጆች ያሉትም ቁጭ ብሎ በአንድ እግሩ ሚስማር በአንድ እግሩ ደግሞ መዶሻ ይዞ እየመታ መቀመጫዎች ይሰራል እና የሰራቸው መቀመጫዎች ደርድሯቸዋል። ሌሎችን ደግሞ እየመታ ነው። በአንድ እግሩ መዶሻ ይዟል፣ በአንድ እግሩ ደግሞ ሚስማር እየያዘ ጣውላ ላይ እያስተካከለ እየመታ መቀመጫዎች ይሰራል እና ከዛ ከሱ በላይ የገረመኝ ነገር ሁለት እጅና እግር ያላቸው ሰዎች እሱን ከበው ማየታቸው። በጣም ብዙ ሰዎች ከበውት ያሉ የነሱ እግር እሱ የሚሰራውን አይሰራም፣ የነሱ እጅ እሱ የሚሰራውን አይሰራም። ይልቁን ተደንቀው ከበው ያዩታልና ይውላችሁ የሰው ስኬት የሚጀምረው ከልቡ ነው። ሰው የሚሳካው ባለው በሌለው ነገር አይደለም። ሰው የሚሳካው በልቡ ባለው በልቡ በሚያስበው ሀሳብ ነው። ስለዚህ የሌላችሁ ያላችሁ ነገር አይደለም የሚጥላችሁ የሚያነሳችሁ፣ የምታስቡት ሀሳብ ነው። ባላችሁ ነገር የምታደርጉበትን ነገር የምታውቁበት ያ ሀሳብ ካላችሁ እናንተ ምንም ነገር ቢሰጣችሁ ሰርታችሁ ከፍ ማለት ትችላላችሁ፣ መለወጥ ትችላላችሁ። ሁሉ ነገር ደግሞ ያላችሁ በልባችሁ ሽንፈት ካለ በልባችሁ ያንን ምንም ነገር ላይ ወጣችሁ እንደማትሳኩ ካመናችሁ ማንም ሊያሳካችሁ አይችልም። ስለዚህ በልባችሁ ስላለው ሀሳብ አስቡ።